በኢቢኤስ ቲቪ ላይ ድጋሚ የሐዘን ጥላ ጠልቷል። በኢቢኤስ ቤት በወራት ውስጥ የተሰማ ሁለተኛ ከባድ ሐዘንም ሆኗል። ታዲያ አብዛኞቹም ኢቢኤስ ቤት ውስጥ ምን ጉድ ገባ እያሉ ይገኛሉ። እውነትም ምን ጉድ ገባ? ኢቢኤስ ቤት ያለው ሞት አጋጣሚ ወይስ የታቀደበት ሴራ? ይህንን ጥያቄ መርምረን እኛ ያስደነገጠንን የአስክሬን ምርመራ ወረቀት አካተን ይዘን መጠናል። ከአስፋው መሸሻ እስከ ካሜራማን ዮናስ፣ ከነጻነት ወርቅነህ እስከ አማን ፍስሐ ጽዮን ያሉት ጉዳዮችን እንቃኛለን። የሰራተኞች መባረርና አለመበርከት ጋር ተያይዞ ብዙ የሚባልበት ኢቢኤስ አሁን ደግሞ የሞት ጥላ ቀልቶበታል። ኢቢኤስ ቤት ያሉ ሰራተኞች በሙሉ ስጋት ላይ ነን፣ ዋስትናችን ማን ነው የሚል ጥያቄ እያነሱ እንደሆነም ሰምተናል። ሙሉ መረጃውን አጠናቅረን ይዘን መጠናል። ብቻ እናንተ ቻናሉን ሰብስክራይብ፣ ቪዲዮን ላይክ እያረጋችሁ እስከ መጨረሻው ደቂቃ ድረስ አብራችሁን ተጓዙ። ኢትዮጵያ ውስጥ የሐዘን ዜናዎችን መስማት የዕለት ተዕለት ስራችን ከሆነ ሰነባብቷል። ጆሮአችሁ ክፉ ነገር ሳይሰማ አይዋል የተባለን ይመስላል። በየዕለቱ የሚወጡ እጅግ ልብ ሰባሪ፣ አሳዛኝና እንባን የሚያራጩ ነገሮችን በእያንዳንዱ ቀን እየሰማን እየቀጠልን ነው። በእያንዳንዱ ቀን በኢትዮጵያ ሰማይ ስር የሚሰማው ነገር ጆሮን ጭው የሚያሰኝ ነው። ዛሬ ደግሞ የሰማናቸው ነገሮች እጅግ ልብ ሰባሪና ለኪነ ጥበብ ቤተሰቦች እንደገና እንባን ያራጨ ጉዳይ ሆኗል። ብዙዎቻችን ይህንን ዜና በሰማን ጊዜ ልባችን ተሰብሯል። ዛሬ እየወጡ ያሉ መረጃዎች እጅግ አሳዛኝ፣ እጅግ አስደንጋጭ ናቸው። ገና የነጻነት ወርቅነህን ህልፈት ሰምተን ገና ልባችን ሳይሽር እንባችንን ሳናብስ ሌላ ልብ ሰባሪና ድንገተኛ ሐዘን ሰማን። በኢቢኤስ ቤት የተሰማ ሁለተኛ ልብ ሰባሪ መረጃ ነው። ነጻነት ወርቅነህ ገና ቀብሩ ካለፈ ቀናቶች ብቻ ናቸው የተቆጠሩት። ታዲያ ኢቢኤስ ቤት ውስጥ ምን ገባ? ምን አይነት ጉድ ነው በኢቢኤስ ቤት እየተሰማ ያለው? የብዙዎች ተስፋ፣ የችግረኞች ደራሽ፣ በሚዲያ ጥበባቸው የሰውነትን ዋጋ ያስመሰከሩለት ባለውለታ፣ የኢትዮጵያ ሚዲያ ታሪክ ስነሳ ስማቸው ከፊት መስመር የሚጠቀሰው ታላቁ ባለራዕይ አቶ አማን ፍስሐ ጽዮን ከዚህ ዓለም መሞት መለየታቸውን ተከትሎ መላው የኢትዮጵያ የብሮድካስት ኢንዱስትሪና ወዳጅ ዘመዶቻቸው በጥልቅ ሐዘን ላይ ይገኛሉ። አቶ አማን ለኢትዮጵያ ሚዲያ እድገት ያበረከቱት አስተዋጽኦ ከግል ስኬት ባለፈ ሀገራዊ ፋይዳ ያለው ነበር። የኢቢኤስ መስራችና መሪ አቶ አማን እንደ አውሮፓውያን አቆጣጠር በ2008 ዓመተ ምህረት ኢቢኤስ ቲቪን ሲመሰርቱ ዋነኛ ዓላማቸው በውጭ ሀገር የሚኖሩ ኢትዮጵያውያን ከሀገሩ ባህል፣ ቋንቋና ወቅታዊ ሁኔታ ጋር በቅርበት እንዲገናኝ ማድረግ ነበር። ዛሬ ኢቢኤስ በዓለም ዙሪያ በሚሊዮኖች የሚቆጠሩ ተመልካቾች ያሉት ለጥበብና ለባህል ትልቅ ስፍራ የሚሰጥ ግዙፍ ተቋም ሆኗል። አቶ አማን የኢቢኤስ መሪ ብቻ ሳይሆኑ ለመላው የኢትዮጵያ የግል ቴሌቪዥን ጣቢያዎች መብትና እድገት የቆሙ ታላቅ ሰው ነበሩ። የኢትዮጵያ ብሮድካስት ማህበር መስራችና ሰብሳቢ፣ የግል ቴሌቪዥን ጣቢያዎች ተደራጅተው መብታቸውን እንዲያስከብሩና በጋራ እንዲያድጉ ትልቅ ስራ ሰርተዋል። የኢትዮ ሳት ጠንሳሽ የኢትዮጵያ ቻናሎች ከሌሎች ሳተላይቶች ወጥተው በራሳቸው ሳተላይት ምህዋር እንዲሰባሰቡ በማድረግ የውጭ ምንዛሬ ለሀገር እንዲድንና ጥራት ያለው ስርጭት ለህዝብ እንዲደርስም አድርገዋል። በአሜሪካ የኢትዮጵያ ንግድ ምክር ቤት እውቅና የተሰጣቸው አቶ አማን የሚዲያ ስራን ከንግድ ስኬት ጋር በማጣመር በመቶዎች ለሚቆጠሩ ወጣቶች የስራ ዕድልን ፈጥረዋል። በተለይ ዘመናዊ ቶክሾና የመዝናኛ ፕሮግራሞች በኢትዮጵያ እንዲለመዱ መንገድ የቀደዱ ቀዳሚ ሰው ናቸው። ከሚዲያ ስራቸው ባሻገር አቶ አማን ለብዙ አቅመ ደካማ ኢትዮጵያውያን የደረሱ፣ በችግር ውስጥ ያሉትን የረዱና ለሰው አዛኝ የነበሩ ደግ ሰው ነበሩ። በዝግጅቶቻቸውም ሆነ በግል ህይወታቸው የብዙዎችን ህይወት በበጎ ተጽዕኖ ቀይረዋል። የአቶ አማን ህልፈት ለአንድ ተቋም ብቻ ሳይሆን ለሀገርም ትልቅ ኪሳራ ነው። ሆኖም ግን የፈጠሩት ተቋም፣ የሰሩት በጎ ስራና ያሳዩት የጽናት መንገድ ለብዙዎች አርያ ሆኖ ይኖራል። ኢቢኤስ ቲቪ ግን እያጋጠመው ያለው ነገር እጅግ ፈታኝ እየሆነም ይገኛል። ከወራቶችና ከዓመታቶች በፊት አዳዲስና ሰበር መረጃዎች ወጡ። እዛ ቤት የሚሰሩ ሰራተኞች አንድ ባንድ እንደ ቅጠል እየረገፉና ድንገት እልፈታቸው እየተሰማም ይገኛል። ነጻነት ወርቅነህ ካለፈ ወር እንኳን ሳይሞላው ደግሞ የሌላ ሰው እልፈት ከዛው ቤት ተሰማ። ከነጻነት እልፈት ቀደም ብሎ ደግሞ የኢቢኤስ አንጋፋው ካሜራማን ዮናስ ለቀረጻ ከወጣ በኋላ ስራውን ጨርሶ ወደ ቤቱ በተመለሰበት ህይወቱ እንዳለፈ መስማታችን የሚታወስ ነው። ታዲያ
ከካሜራማኑ ቀደም ብሎ የማንረሳው ሁላችንም በእንባ ያራጨን የምንወደው የምናደንቀው ጋዜጠኛ አስፋው መሸሻ ህልፈትም የሚዘነጋ አይደለም። በተከታታይ ቤቱ ላይ እየተፈጠረ ያለው ነገር ምንድን ነው? ድንገተኛ አጋጣሚ ወይስ ከጀርባው ሌላ ሴራ አለበት ብለን ልንጠይቅ ይገባል። ምንድነው ከኢቢኤስ ጀርባ ያለው ነገር? ይሄ ቲቪ ጣቢያ ለማስቆም የሚፈልግ ኃይል አለ ወይ ብለን ጠይቀናል። ሰራተኞቹ ተራ በተራ እያለቁ ነው። ቀጥሎም እዛ ቤት ሊሰሩ የሚንቀሳቀሱ ደግሞ በፍርሃት እጅግ ተውጠው በድንጋጤም ተሞልተዋል። ከዚህ በኋላ እዛ ቤት መስራት ቀጥታ የመጨረሻ ህይወት ማብቂያ ሊሆን ይችላል ብለው መፍራትም ጀምረዋል። ጥርጣሬ ቤቱን ወሮታል። ምክንያቱም እጅግ ተወዳጅ የሚባሉ ሰዎች ህልፈታቸው እየተሰማ ነው። ያ የህልፈታቸው ምክንያት ደግሞ ድንገተኛ በሆነ መልኩና ምክንያቱ ባልታወቀ የህይወት መንገድ ውስጥ የሚፈጠርም ሆኗል። ነጻነት ወርቅነህ እንዴት አለፈ? የብዙዎች ጥያቄ ነበር። አሟሟቱ እስካሁን ድረስ መልስ የታጣለት ጉዳይ ነው። ፖሊስ ነገሮችን ለማጣራትና ለማጤን ቢንቀሳቀስም አንዳንድ ነገሮች ዝግ እንደሆኑበት እየታወቀም ይገኛል። ታዲያ ኢቢኤስ ቤት ላይ የተፈጠሩ ነገሮች ድንገተኛ አጋጣሚ ወይስ ሴራ አለባቸው? ዛሬ ደግሞ የተሰማው ነገር አሳዛኝ ጆሮን ጭው የሚያሰኝ ጉዳይ ነው። ዛሬ የወጡ ነገሮች እንደዚህ ናቸው። የኢቢኤስ ዋና ባለቤትና ስራ አስፈጻሚ የሆኑ አቶ አማን ህይወቱ ማለፉ ተሰማ። እጅግ በጣም መልካምና ትሁት ሰዎች እንደነበሩ የወደቁትን ለማንሳት ታከተኝ ደከመኝ የማይሉ ራሱንም ሆነ ቤተሰቡን አስቀድሞ ክፉ ነገሮችን ለማራቅ የሚታገል ሰው እንደሆነ ይነገርለታል። ታዲያ አሁን እየተሰሙ ያለ ነገሮች እጅግ ልብ ሰባሪና አሳዛኞች ናቸው። ኢቢኤስ ቲቪ እንደገና ያዘን ጥላ ጠላበት። እንደገና ሰራተኞች በእንባ ተራጩ። ይሄን የቴሌቪዥን ማሰራጫ ጣቢያ ከጀርባ ሆኖ ሊያስቆመውና ሰራተኞችን ድንገት በሆነ መንገድ ህይወታቸው አልፎ እዛ ቤት እንዳይቀጥሉና ያሉትን በስጋት ውስጥ ነው እንዳይሰሩ ለማድረግ የተሰራ ሴራ ይመስላል። ከጀርባ ያለው ጉድ ሲሉ የሚሰሙም ድምጾች እየተበራከቱም ይገኛሉ። የአቶ አማን ድንገተኛ ህልፈት ከተሰማ በኋላ ኢቢኤስ ቲቪ መጽናናት ከበደው። ምክንያቱም ትላንትና ነጻነት ወርቅነህ ካለፈ ሀዘኑን እንኳን ሳይረሱት ሌላ ደግሞ አባቱ ነው የሚያሳድጋቸው ብዙ ሰዎችን የሚረዳና ከሰሪና ሰራተኞች አለፍ ብሎ ወዳጅነትን አጠናክሮ ለሰራተኞች የስራ ዕድል የሚሰጥ እንደሆነ ይነገርለታል። ዛሬ ያለፈው ዋና ባለቤቱ ወይም መስራቹ ነው። ይህ ደግሞ እንዴት ሊሆን ቻለ? ድንገተኛ አጋጣሚ እንኳን ቢሆን ከዚህ ልክ እንዴት እዚህ ቤት ሰራተኛ ሊያልፍ ቻለ? ጥያቄ ውስጥ ነበር። ሌሎች የቴሌቪዥን ማሰራጫ ጣቢያዎች ስንመለከት በአመታት መካከል አንድ ሰራተኛ አለፈ እንኳን ቢባል እጅግ የሚያስገርምና የሚያስደንቅ ጉዳይ ነው። በሁለትና በሶስት አመታት መካከል ደግሞ በጣት የማይቆጠሩ ሰዎች ከውስጥም ከውጭም የሚሰሩ ሰዎች ህይወታቸው እንዳለፈ ይታወቃል። ታዲያ እንዴት ህይወታቸው ሊያልፍ ቻለ? የብዙዎች ጥያቄ ነው። ምክንያቱም አንድ ሰው ሞተ ሲባል ፈጣሪ የጻፈለት ቀን ደርሶ ነው ብለን ብናምንም ነገር ግን በሴራና ቀጥሎም ደግሞ በሰዎች እጅ የሚያልፉ ከሆነ ቀጥሎ ላሉ ሰዎችና እዛ ቤት ለሚሰሩ ሰዎች ዋስትና ማን ሊሆን ይችላል? ምክንያቱም እዛ ቤት የሚሰሩ ሰራተኞች ዋስትናቸው ሰው በድንገት በሰው እጅ ያለፈ ከሆነ ወይም ደግሞ እዛ ቤት ላይ ከሚሰሩ ሰዎች ከባድ ነገር እየመጣ ከሆነ ያላቸው አማራጭና የመጨረሻ ውሳኔ ያንን ቤት ለቆ መውጣት እንደሆነ ግልጽ ነው። ታዲያ እንዴት አለፉ? የነጻነት ወርቅነህስ አጋጣሚ ነው ወይስ የሌሎቹ? የካሜራማኑ ዮናስ ጉዳይ አጋጣሚ ነው ብለን ካመንን ዛሬ ደግሞ ገና በሳምንት መካከል ዋና ኃላፊው ድንገተኛ እንዳለፈ ተነገረ። ይህ መርዶ ደግሞ ለኢቢኤስ ሰራተኞችም ሆነ ኢትዮጵያ ውስጥ ላሉ ሰዎች እጅግ ፍርሃትን የሚጭር ጉዳይ ነው። ምክንያቱም አጋጣሚ ነው ብለን ብንል በተከታታይ ሳምንትና ወራቶች ውስጥ እንደዚህ አይነት ነገር ይፈጠራል ብሎ ማመን እጅግ ከባድ ነው። ይህ ጉዳይ ቀለል አድርገን ማየት የለብንም። ፖሊስ ነገሮች ላይ ጣልቃ ገብቶ መመርመርም አለበት የሚሉ ሰዎች ተበራክተዋል። ይህ የሚሆንበት ምክንያት ምንድነው? ኢቢኤስ ቲቪ ላይ የሚሰራው ሰራተኞች ብቻ ሳይሆኑ የኃላፊው ህልፈት ደግሞ ልብን የሚሰብር ጉዳይ ነው። እንዴት ብለው ነው አሁን ቀና ብለው ስራቸውን የሚቀጥሉት? የብዙዎቻችን ጥያቄ ነው። ሞተ ተብሎ የሚነገር መርዶ እንደዚህ በተለየ አጋጣሚ ሰዎች እንደሚሞቱ ብናውቅም ነጻነት ወርቅነህም ስራ ሰርቶ ተመልሶ ቤቱ ሄዶ እንዳለፈ ተነገረ። የእሱ አሟሟትም ደግሞ ድንገት የህክምና ፕሮሰስ ላይ እንዳለ አሟሟቱ ድንገት እንደሆነ ተሰምቷል። ስራ ላይ እንደነበርና በዛ መሃል እረፍት ማድረግ እንዳለበት ተነግሮት ወደ ቤቱ እንደሄደና ትኩረት አድርጎ ቤተሰቡን መንከባከብ እንደጀመረና በዛ መካከል ሳይታወቅ ህይወቱ ማለፉም ተሰምቷል። ብዙዎች የኢቢኤስ ጉድ ይታሰብበት እያሉም ይገኛሉ። የአቶ አማንን ነፍሳቸውን በአጸደ ገነት ያሳርፍልን። አሜን። የዛሬን እዚህ ላይ አበቃን።